ታሪኩ የሚጀምረው በሜሶ አሜሪካ ጫካዎች ውስጥ የአንድ መንደር ነዋሪዎች ለአደን ወጥተው ያደኑትን የዱር እንስሳ ስጋ እየተከፋፈሉ ነው። እየሳቁ እየተጫወቱ ያደኑትንም ስጋ ይዘው ለመሄድ እያዘገጃጁ እያለው ግን ከነሱ መሃል ጎበዙ አዳኝ የሆነው ጃጓር ፖ የሆነ ነገር ትኩረቱን ይስበዋል። ሳቅ፣ ጨዋታው፣ ቀልዱ በፍጥነት በዝምታ ይዋጣል። ቀጥሎም ጃጓር ፖ ከፊት ለፊቱ የተደበቁትን ምን እንደሚፈልጉ መጠየቅ ይጀምራል። ለማጥቃትም ዝግጁ ይሆናል። በዚህ ጊዜ አባቱ ይመጣና ያስቆመዋል። እንዲህ ብሎ መናገር ይጀምራል። የእሱ ግዛት እንደሆነና አባቶቹም እዚህ ያድኑ እንደነበር፣ እሱ ካለፈ በኋላም ልጅ እና የልጅ ልጆቹም እዚህ እንደሚያድኑ፣ ጫካው የእነሱ እንደሆነ ይነግራቸዋል። በዚህ ጊዜ ከተደበቁት መካከል አንዱ ይወጣና እጅ መንሻ ይሰጣል እና ማለፍ ብቻ እንደሚፈልጉ ይነግራቸዋል። አባትየውም እንዲያልፉ ይፈቅድላቸዋል። እያለፉም እያለ መንደራቸው እንደወደመባቸውና ከዚህ አካባቢ ርቀው አዲስ ሕይወት መጀመር እንደሚፈልጉ ይነግሯቸዋል። ጃጓር ፖ ሁኔታውን የበለጠ ማወቅ ቢፈልግም አባቱ ግን አልፈቀደለትም። አባትየውም ወደ መንደራቸው እንዲመለሱ ለነጃጓር ፖና ለሌሎቹ አዳኞች ትዕዛዝ ይሰጣቸዋል። ከዛም ያደኑትን እንስሳ ይዘው ወደ መንደራቸው ይመለሳሉ። መንደራቸውም በሳቅ፣ በጨዋታ፣ በደስታ የተሞላ ነበር። ያ ደስታ እና ሳቅ፣ ጭፈራ ግን ከዛን ቀን በኋላ እንደማይቀጥል ማንም አልጠበቀም ነበር። የዛን ቀን ማታ የመንደሩ ሰዎች እየዘፈኑ እየጨፈሩ እየተሳሳቁ ያሳልፋሉ። ከዛም ሁሉም ወደ መኝታቸው ገብተው ይተኛሉ። ጃጓር ፖም የዛን ቀን ሌሊት በህልሙ ቀን ያየውን የስደተኞቹን መሪ ያያል። እንዲያመልጥም እንዲሮጥም ሲነግረው ይታየዋል። በዚያው ቅጽበት ግን መንደሩ በከባድ የታጠቁ ተዋጊዎች በጭካኔ ይጠቃል። ቤቶቹ ይቃጠላሉ። የመንደሩ ነዋሪዎች አንድ በአንድ ይደበደባሉ። አብዛኞቹ ይገደላሉ፣ አንዳንዶቹ ደግሞ ይማረካሉ። ያ ደስታና ፌሽታ ወደ ከባድ ጩኸትና ዋይታ ይቀየራል። መንደሩም ይተራመሳል። እሳት ከሁሉም ቦታ ይታያል። በዚህ መሃል ግን ጃጓር ፖ ሚስትና ልጁን ለመደበቅ ከቤት ይዟቸው ይወጣል። ለውሃ በተቆፈረ ጉድጓድ ውስጥ ሊደብቃቸውም ይሞክራል። በዚህ መሃል ግን ከጠላቶቻቸው አንዱ ያየዋል፣ ወደ እሱም ይመጣል፣ ሊገለውም ይሞክራል። ጃጓር ፖ ግን ኃይሉን ሁሉ ተጠቅሞ ወደ እሱ የመጣውን ይገለዋል። ለሚስትና ለልጁም እንደሚመለስና ሌሎቹን ማገዝ እንዳለበት ነግሯቸው ይሄዳል። ጃጓር ፖ በሩጫ የመንደሩ ሰዎች ለማገዝ ይመለሳል። ከዚያም አባቱ አንድ ሚድላይ ከተባለ የወራሪዎቹ ወታደር ጋር ሲፋለም ያየዋል። እሱን ለማገዝ ይሞክራል። ሚድላይን በጩቤ ወቅቶ ለመግደል ሲሞክር የወራሪዎቹ መሪ የሆነው ዚሮ ወልፍ ይዘዋል። ከዛም ከታጋጆቹ አንዱ ይሆናል። ሚድላይ ጃጓር ፖውን ለመግደል ቢፈልግም ዚሮ ወልፍ ግን በሕይወት እንደሚፈልገውና እሱን እንዳይነካው ማስጠንቀቂያ ሰጥቶት ይሄዳል። ከዚያም ጃጓር ፖ አባቱን ይቅርታ ይጠይቀዋል። ሚድላይም ይህንን ሲሰማ ሄዶ አባቱን ይገልበታል። ከአጋቾቹ አንዱ ጃጓር ፖ ሚስትና ልጁን ወደ ደበቀበት የውሃ ጉድጓድ ይሄዳል። የሆነ ድምፅ የሰማም ይመስለዋል። ትልቅ ድንጋይ አንስቶ ወደ ውስጡ ለማጣራት ይወረውራል። ድንጋዩም የልጁን እግር ይመታዋል። ጃጓር ፖ እንዲወጡበት ያዘጋጀላቸውን ገመድ ቆርጦ ወደ ውስጥ ይጥልባቸዋል። በሕይወት የተረፉት ታስረው በጫካ ውስጥ እንዲጓዙ ይደረጋሉ። ልጆቻቸው እያለቀሱ ቢከተሏቸውም አብረው እንዲጓዙ ግን አልተፈቀደላቸውም። በጉዞአቸውም ላይ ምሕረት የሌለው ጭካኔ ይታያል። አጋቾቹ የሚቃወሟቸውን ያፌዙባቸዋል፣ ያሰቃዩቸዋል። አቅም ያነሳቸውንና ጉዞውን መቀጠል ያቃታቸውን ደግሞ ይገሏቸዋል። ጉዞው ከለምለሙ ደን ወደ ደረቅና እየሞተ ወደሚመስል መሬት ሆነ። የወደሙ እርሻዎች፣ የተቆራረጡ ዛፎች ወዳሉበት፣ ምድሪቱ ራሱ የታመመች ወደምትመስልበት ቦታ። በመጨረሻም የስልጣኔ የፍርሃት እና የውድቀት ስፍራ ወደሆነችው ግዙፍ የድንጋይ ከተማ ደረሱ። ከተማዋ በጭካኔና በመስዋዕትነት የምትኖር ነበረች። ምርኮኞቹ እነ ጃጓር ፖ የሃይማኖት መስዋዕትነት ወደሚፈጸምበት ፒራሚድ አናት ላይ ተወሰዱ።
ምርኮኞቹ አማልክቶችን ለማስደሰት አንድ በአንድ መስዋዕት መሆን ጀመሩ። ቀስ በቀስ የጃጓር ፖ ተራ ደረሰ። መስዋዕት ለመሆን በመሰዊያው ላይ ተዘጋጀ። በዚህ ሰዓት ግን ያልተጠበቀ ነገር ተከሰተ። ፀሐይዋ ተጋረደች። ቀኑ ወደ ጨለማ ተቀየረ። የተሰበሰበው ሕዝብም ተደናገጠ። ይህንንም እንደ መለኮታዊ ምልክት ተቆጠረና መስዋዕት ሊሆኑ የነበሩት ቀረ። ነገር ግን ግድያው አልቀረላቸውም ነበር። ይልቁንም በጨዋታ እንዲታደኑና የአጋቾቹ መዝናኛ እንዲሆኑ ተደረገ። እንዲሮጡ ይፈቀድላቸውና በጦርና በቀስት እንዲታደኑ መደረግ ተጀመረ። ጃጓር ፖ ተራው ደረሰና እንዲሮጥ ተፈቀደለት። ነገር ግን በዘፈቀደ አልነበረም መሮጥ የጀመረው። ዚግዛግ እየሰራ ጦርና ቀስቶችን መሸወር ቻለ። ግን ብዙም አልዘለቀም። በቀስት ይመታል። ሆኖም እሱም ከማምለጥ አላገደውም። ከፊቱ የቆመውን የዋናው አዛዥ የዜሮ ወልፍን ልጅ ይገለዋል። ከዛም ያመልጣል። አሁን ጃጓር ወደ ጫካ ገብቷል። ከአሳዶቹ ለማምለጥና እረፍት ለመውሰድ ዛፍ ላይ ይወጣል። ትንሽ እረፍትም ይወስዳል። ግን እድለኛ አልነበረም። የወጣበት ዛፍ ላይ የጥቁር ነብር ልጅ ያያል። ሲዞር እናቷ በኃይለኛ ቁጣ ወደ እሱ መጮህ ትጀምራለች። የጃጓር ፖ ሩጫ ካቆመበት ይቀጥላል። በዚህ መሃል አጋቾቹ ሲሮጥ ያዩታል። እሱን ለመያዝ መሮጥ ይጀምራሉ። ለእሱ የመጣችው ጥቁር ነብርም ከአጋጆቹ አንዱን ትይዘዋለች፣ ትገለዋለችም። የቀሩት ደግሞ እሷን ተረባርበው ይገሏታል። ከዛም ጃጓር ፖን ማሳደዳቸውን ይቀጥላሉ። እሱም መሮጡን አላቋረጠም ነበር። ከፊቱ ትልቅ ፏፏቴ ያገኛል። አሳዳጆቹም ወደ እሱ በጣም እንደቀረቡ ይመለከታል። ከፏፏቴውም ወደ ታች መዝለልን ይመርጣል። ከወንዙም እየዋኘ ይወጣል። ጃጓር አሁን በራሱ ግዛት ውስጥ ነው። የራሱ የመንደሩ ግዛት ወደ ሆነው ጫካ ገብቷል። ሁሉንም ነገሩን ወደሚያውቀው ጫካ ከወንዙ ዳር ቆሞ ከፏፏቴው ላይ የቆሙትን ጠላቶቹን ያያቸዋል። ድፍረት በተሞላበትና በልበ ሙሉነት ወደ እሱ እንዲመጡ ይነግራቸዋል። አዳኝ እንደሆነና ጫካው የእሱ እንደሆነ ስሙም ጃጓር ፖ እንደሚባል ይነግራቸዋል። ከአጋቾቹ አንዱ ለነዚህ ወልፍ እንመለስ ቢላቸውም ወልፍ ግን በዚህ ንግግሩ ደስተኛ ስላልሆነ ይገለዋል። ከዛም ሁሉም እንዲዘሉ ይነግራቸዋል። ሁሉም መዝለል ይጀምራሉ። ግን አንዱ ሲዘል ወንዙ ውስጥ የሚገኝ ትልቅ ድንጋይ ጭንቅላቱን ይመታውና እዛው ይሞታል። ጃጓር ፖም ሌሎቹን ለማምለጥ ወደ ጫካው ውስጥ ይገባል። ጃጓር ጫካው ውስጥ ገብቶ እየሮጠ እያለ ሳያስበው ረግረግ ጭቃ ውስጥ ይገባል። ቀስ በቀስም መስመጥ ይጀምራል። ነገር ግን ቀስ ብሎ እንደምንም ታግሎ ከፊቱ የነበረውን ጠንካራ ሐረግ ይይዛል። እሱንም ይዞ ለመውጣት ይጠቀምበታል። ከዚህ በኋላ ግን ጃጓር ፖ ከታዳኝነት ወደ አዳኝነት፣ ከተሰዳጅነት ወደ አሳዳጅነት ይቀየራል። ወደ እሱ የሚመጡትን ጠላቶች ሁሉ ለመግደል ቆርጦ ተነስቷል። በመጀመሪያ በሱ ዙሪያ ከሚገኝ ዛፍ ላይ የንብ ቀፎ አንስቶ ንቦቹን ወደ ጠላቶቹ ይወረውራቸዋል። ጃጓር ፖም ቅድም ረግረግ ውስጥ ሲገባ ሙሉ በሙሉ ሰውነቱ በጭቃ የተሸፈነ ስለነበር ንቦቹ እሱን ሳይነድፉ እሱን ሲያሳድዱ የነበሩትን ጠላቶቹን የሚገቡበት ያሳጣቸዋል። ጃጓርም እነሱን እዛው ትቶ በፍጥነት አንዲት መርዛማ እንቁራሪት ይይዛል። ከዛም እሾክ በማምጣት እሾኩን በእንቁራሪቷ መርዝ ይመርዘዋል። ከዛም እሱን ወደሚፈልጉት ጠላቶቹ ተደብቆ ሄደ። በእሾኩ እየወጋ ይገላቸዋል። አሁን ቀስ በቀስ ጠላቶቹ እየቀነሱለት ነው። በሌላ በኩል ደግሞ የጃጓር ሚስት ሰቨን የተቆረጠውን ገመድ እንጨት ፈልጋ በማሰር ወደ ላይ ወርውራ የሚይዝላት ነገር መፈለግ ትጀምራለች። የሚይዝላት ነገር ማግኘት ብትችልም እሷ ግን ወደ ላይ ለመውጣት ስትሞክር ክብደቷን መቋቋም ስላልቻለ መልሶ ይወድቃል። እሷንም ይጥላታል። በዚህ ጊዜ ሰቨን ምጧ ይመጣና ሌላ ያልታሰበ ተጨማሪ ችግር ይመጣባቸዋል። ጃጓር አሁን አብዛኞቹ ጠላቶቹን ገላቸዋል። ቢሆንም ግን የቀሩትን መግደል አለበት። በዚህ መሃል ፊት ለፊት ከአባቱ ገዳይ ከሆነው ሚድላይ ጋር ይገናኛል። ሚድላይ ጃጓርን ለመግደል እየተንደረደረ ይመጣል። ጃጓርም ወደ ሚድላይ ይሮጣል። ሚድላይ በያዘው መሳሪያ ቢሰነዝርበትም ጃጓር ተንሸራቶ ያመልጠውና የወደቀውን መጥረቢያ የሚመስል መሳሪያ አንስቶ አናቱን ብሎ ይገለዋል። ሚድላይን እንደገደለውም በአካባቢው ላይ ኃይለኛ ዝናብ መዝነብ ይጀምራል። ጃጓር ጉድጓድ ውስጥ ያስቀመጣቸው ልጅና ሚስቱን ለማዳን ወደዛ መሮጥ ይጀምራል።
እነ ወልፍም እሱን ከኋላ ማሳደዳቸውን ይቀጥላሉ። ጃጓር ከጉድጓዱ ጋር ሲደርስ ውሃው እየሞላና ሚስትና ልጁ ተጨንቀው ይደርሳል። እነሱንም ለማውጣት ገመድ በመፈለግ ላይ ያለ ወልፍ ይደርስበትና በቀስት ይወገዋል። ጃጓርን ለመግደል ወደሱ በእልህ መሮጥ ይጀምራል። ነገር ግን እንስሳ ለማደን የተጠመደ ገመድ ይበጥሳል። ከዚያም ወጥመዱ ወልፍ ላይ ተሰክቶ ይገለዋል። ጃጓር አሁን በሕይወት ከቀሩት 2 ታጋቾች ለማምለጥ መሮጥን ይጀምራል። ግን አቅም ስላነሰው መሮጥ አቅቶት ይንበረከካል። 2ቱ አጋቾች እሱን ለመግደል ወደ ጃጓር ይጠጋሉ። ነገር ግን 3ቱም ከዚህ በፊት አይተውት የማያውቁትን ነገር ያያሉ። በዚያን ጊዜ ዓለምን ሲዞሩ የነበሩ አውሮፓውያን ወደ እነሱ ሀገር በመርከብ ተጭነው ሲመጡ ያያቸዋል። ጃጓርን ሲያባሩ የነበሩት 2ቱ አጋቾችም እሱን ትተው ወደ መርከቡ ይሄዳሉ። ጃጓር ግን ወዳየው አዲስ ነገር ሳይሆን ወደ ሚስቱ እና ልጁ በፍጥነት ተመልሶ ለማዳን ይሄዳል። 2 አድርጎ ጥሏቸው የሄደው 3 ሆነው ይጠብቁታል። ወንድም ልጅም ተወልዶለታል። ጃጓርም ቤተሰቦቹን ይዞ አዲስ ወዳየው ነገር ሳይሆን ወደሚያውቀውና ወደ ኖረበት ጫካ አዲስ ሕይወትን ለመጀመር ይገባል።